ዋና ዜና የፌዴራል ጠቅላይ ፍርድ ቤት በቅማንት የግፍ ታሳሪዎች የቀረበለትን ይግባኝ እንዳይታይ ማድረጉ ተሰማም። አሁን ያለው የቅማንት ሕዝብ የነጻነት ትግል የቅማንት ሕዝብ ተቋማትን በመጠበቅና በማጠናከር ላይ ማተኮር አለበት ተባለም። የብሔሮችን መብት ቀስ በቀስ ለማክሰም የሚሰራው የብልጽግና መንግስት የብሔሮች ብሔረሰቦችና ሕዝቦች ቀን በዚህ ዓመት ለ5 ተከታታይ ቀናት እንደሚከበር አሳወቀም። የነዳጅና ኢነርጂ ባለስልጣን የነዳጅ ቁጥጥር የሕግ ረቂቅ አወጣም። መሪ የማይበረክትለት አማራ ክልል ያጋጠመውን የሰላም እጦት በዘላቂነት ለመፍታት ትኩረት ሰጥቶ እየሰራ መሆኑን ገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችን ቆዩ። የፌዴራል ጠቅላይ ፍርድ ቤት በቅማንት የግፍ ታሳሪዎች የቀረበለትን ይግባኝ እንዳይታይ ማድረጉ ተሰማም። አቶ ከፋለ ማሞ ለፌዴራል ጠቅላይ ፍርድ ቤት በመዝገብ ቁጥር 243709 ሁለተኛ ወንጀል ችሎት ያቀረቡትን ይግባኝ ከ8 ጊዜ በላይ ተለዋጭ ቀጠሮ እየሰጠ እንዳይታይ ማድረጉን የተከሳሽ ቤተሰቦች ለጃኖ ቅማንት ሚዲያ ተናግረዋል። የተከሳሽ ቤተሰቦች ለጃኖ ቅማንት ሚዲያ እንደተናገሩት ከሆነ ከዳር ወር 2015 እስከ ሐምሌ 5 ቀን 2015 ዓ.ም ባለው ጊዜ ውስጥ የፌዴራል ጠቅላይ ፍርድ ቤቱ 6 ጊዜ ቀጠሮ እየሰጠ በግልጽ ባልታወቀ ምክንያት ጉዳዩ እንዳይታይ ተደርጓል። 8ኛው ቀጠሮ ለሐምሌ 19 ቀን 2015 ዓ.ም የተያዘ ቢሆንም ያለአንዳች ምክንያት ጉዳዩ ሳይታይ የቀረ መሆኑን የገለጹት የተከሳሽ ቤተሰቦች ፍርድ ቤቱን በአካል ቀርበው ሲጠይቁ ለጥቅምት 19 ቀን 2016 ዓ.ም መቀጠሩ እንደተናገራቸው ገልጸዋል። በመጨረሻም ትናንት ጥቅምት 19 ቀን 2016 ዓ.ም ጉዳዩ እንደገና በተመሳሳይ መንገድ ለ9ኛ ጊዜ እንዲታይ ሲደረግ የተከሳሽ ቤተሰቦች የፌዴራል ጠቅላይ ፍርድ ቤቱን ቀርበው ሲጠይቁ ያላቀረብንበትን ምክንያት አስመልክተን ደብዳቤ እየጻፍን ነው የሚል መልስ መሰጠቱ ታውቋል። የሚያሳዝነው ነገር የተፈጸመው ደግሞ ትናንት ጥቅምት 19 ቀን 2016 ዓ.ም ፍርድ ቤቱ ይግባኝ ያቀረቡ ተከሳሾች ወደ ችሎት ሳይቀርቡ የቀረበውን ይግባኝ ውድቅ አድርጌዋለሁ ማለቱ ነው ሲሉ የተከሳሽ ቤተሰቦች ቅሬታቸውን ገልጸዋል። በየፍርድ ቤቱ የተሰገሰጉ የአማራ ጽንፈኝነት የነገሰባቸው የዳኛ መለዮ ልብስ ለብሰው በሕግ አራዊት የሚፈርዱ ግለሰቦች በርካታ መሆናቸውን የገለጹልን የቅማንት መብት ተሟጋቾች ይህ ዓይን ያወጣ አድሎ ነው ብለውታል። በየትኛውም የመንግስት መዋቅር የተሰገሰጉ ጽንፈኛ የአማራ ተወላጅ ባለስልጣናት በያሉበት የስልጣን ደረጃ ላይ ሆነው የቅማንትን ሕዝብና ጥያቄውን ለማፈን የማይሰሩት ሴራና የማይጎነጉኑት ተንኮል የለም ተብሏል። በተመሳሳይ ዶክተር ዳንኤል በቀለ የተባለ ግለሰብ የሚመራው የሰብአዊ መብት ኮሚሽን እርሱ የሚደገፈውን ሕዝብና ቡድን መብት ለማስከበር የቆመ እስኪመስል ያለምንም ሀፍረት የአማራ ብቻ እንባ ጠባቂ ሆኖ እየሰራ ነው የሚሉ ተደጋጋሚ ቅሬታዎች እየቀረቡ ይገኛሉ። የነ ዶክተር ዳንኤል በቀለው ኮሚሽን ከመስከረም 2012 ዓ.ም ጀምሮ በቅማንት ሕዝብ ላይ ተቆጥሮ የሚያልቅ የሰብአዊ መብት ጥሰት ሲፈጸም ቢቆይም አንድ ቀን ተሳስቶ እንኳን ሪፖርት አድርጎ እንደማያውቅ የቅማንት መብት ተሟጋቾች ለጃኖ ቅማንት ሚዲያ ተናግረዋል። በአማራ ክልል የአስቸኳይ ጊዜ አዋጁ ከመታወጁ በፊትም ሆነ አሁን በአማራዎች ላይ የሰብአዊ መብት ጥሰቶች ተፈጽመዋል እያለ ሪፖርት ለመጻፍ ቀለሙ የማይነጥፍበትና የመጻፊያ ክንዱ የማይዝልበት የሰብአዊ መብት ኮሚሽኑ ዶክተር ዳንኤል በቀለም ምነው የሌሎች ሕዝቦች ሮሮና ለቅሶ አልሰማው አለ ሲሉ የሚተቹ በርካታ ወገኖች ናቸው። የኢትዮጵያ ሰብአዊ መብት ጉባኤ ሰመጉ የተባለው ሌላው አማራ መራሽ ድርጅት በበኩሉም እንደነ ዳንኤል በቀለ የቅማንትን ጉዳይ ባላየና ባልሰማ ከማለፍ ባሻገር ሚያዝያ 6 ቀን 2013 ዓ.ም የመከላከያ ሰራዊት በጭልጋ ወረዳ በቅማንት ታጣቂዎች ተጨፈጨፈ ብሎ መዘገቡ ይታወሳል። በፌዴራል ጠቅላይ ፍርድ ቤት በቅማንት ይግባኝ አቅራቢዎች ላይ የተፈጸመውም ከዚህ ተቋማዊ መድሎ የመነጨ መሆኑ ሳይታለም የተፈታ ነው የሚሉት ወገኖች መፍትሄው ቅማንቱ በጽናት ታግሎ መብቱን ማስከበር ብቻ ነው ብለዋል። አሁን ያለው የቅማንት ሕዝብ የነጻነት ትግል የቅማንት ሕዝብ ተቋማትን በመጠበቅና በማጠናከር ላይ ማተኮር አለበት ተባለም። የቅማንት ሕዝብ ትግሉን አጠናክሮ ከቀጠለበት 2001 ዓ.ም ወዲህ በርካታ ተቋማት በትግሉ ሂደት መፈጠራቸውን የሚገልጹት የነጻነት ታጋዮች አሁን ያለው ትግላችን እነዚህን ተቋማት በመጠበቅና የበለጠ ስራ እንዲሰሩ በማጠናከር ላይ ማተኮር አለበት ብለዋል። የቅማንት ትግል የወለዳቸው ማህበራዊ፣ ፖለቲካዊ፣ ምጣኔ ሀብታዊ ሌሎች ተቋማት የትግላችን ፍሬዎች ከመሆናቸው በተጨማሪ የአንድነታችን መገለጫው ስለሆኑ ጠላቶቻችን እነዚህን ተቋማት በማጥፋት ላይ አነጣጥረው እየሰሩ ናቸው ተብሏል። በቅማንት የማንነትን የራስ አስተዳደር ይገባኛል ትግል ውስጥ የተወለዱት ተቋማት በርካታ ቢሆኑም የቅማንት ኮሚቴ፣ የቅማንት ልማት ማህበር፣ የቅማንት ዲሞክራሲያዊ ፓርቲ፣ ጃኖ ቅማንት ሚዲያ እና የቅማንት ነጻነት ሰራዊት ዋና ዋናዎቹ ናቸው የሚሉት የቅማንት መብት ተሟጋቾች
እነዚህ ተቋማት በትግሉ ሂደት ለነጻነታቸውና ማንነታቸው በተሰዉ ጀግኖቻችን ደምና አጥንት ላይ የተመሰረቱ ተቋማት መሆናቸውን ገልጸዋል። እነዚህን ተቋማት እንደ ተቋም የሚያጠላላና እንዲከስሙ የሚሰራ ማንኛውም አካል ጸረ ቅማንት ነው የሚሉት የነጻነት ታጋዮች ሁሉም የቅማንት ተወላጅ በያለበት ሆኖ በሚችለው መንገድ እነዚህን ተቋማት በማጠናከር ህዝባዊ ትግሉን ወደፊት እንዲራመድ ማድረግ ይጠበቅበታል ብለዋል። እያንዳንዳቸው ተቋማት ቢሆኑም የተመሰረቱበት ህግ በሚፈቅድላቸው መጠን እርስ በርሳቸው በመተጋገዝ ተያይዘው ማደግና የጭቁኑን ቅማንት ራዕይ እውን ለማድረግ መትጋት እንዳለባቸው ተናግረዋል። የአካሄድና የአሰራር ልዩነት በተቋማቱ መካከል ቢኖርም መነሻቸውና መድረሻቸው ግን አንድ ስለሆነ በእነዚህ ተቋማት ላይ አንዳች አሉታዊ ውጤት ሊያመጣ የሚችል ተግባር መፈጸም የለበትም ተብሏል። የቅማንት ህዝብ ያሉትን የተፈጥሮ ሀብቶች፣ የሰው ኃይል፣ የፋይናንስ ጉልበት፣ ማህበራዊ እሴቶችና ሌሎች ጸጋዎችን በአግባቡ ተጠቅሞ በመልማት ወደፊት ለመራመድ ማህበራዊ ተቋማት ወሳኝ በመሆናቸው ትግሉ የወለዳቸውን ተቋማቱን በአግባቡ ሊጠብቃቸው ይገባል ሲሉ ምሁራን ያሳስባሉ። የሰው ልጅ በተናጠል ሰርቶ ማሳካት የማይችላቸውን ህልሞቹን እውን ለማድረግ ባከናወናቸው ተጋድሎች ልዩ ልዩ ማህበራዊ ተቋማትን መስርቷል የሚሉት የማህበረሰብ ሳይንስ ምሁራን እነዚህን ተቋማት ከመመስረት ባሻገር የታለመላቸውን ግቦች እንዲያሳኩ እንክብካቤና ጥበቃ ይሻሉ ሲሉም ይመክራሉ። አንዳንድ ሰዎች ቅዴፓን እደግፋለሁ የቅማንት ነጻነት ሰራዊትን ግን አልደግፍም ሲሉ ይደመጣሉ ያሉን አንድ የነጻነት ታጋይ በቀነሰና ቅዴፓ መካከል ያለው ልዩነት ያካሄድ እንጂ የዓላማ ልዩነት ስላልሆነ አባባሉ ተቀባይነት የለውም ብለዋል። ቀነሳ የቅማንት ትግሉን የሚደረገው በትጥቅ ትግል ነው ብሎ የትጥቅ ትግል በመታገሉ ትግሉን በሰላማዊ የፖለቲካ መንገድ ነው የማካሄደው የሚለውን ቅዴፓን እንደ ህዝብ ተቋም ለማየት የሚገድበው አንዳች አመክንዮ የለም ያሉት የነጻነት ታጋዮች ሁሉም በየዘርፉ ይታገላል እንጂ የዓላማ ልዩነት ስለሌለው ሊገፋፋ አይገባም ብለዋል። በመጨረሻም ማንኛውም የቅማንት መብት ታጋይም ሆነ ደጋፊ የቅማንት የሆኑ ማንኛውም አይነት ተቋማት ማጠናከርና መንከባከብ ከቻለ ትግሉን በድል መደምደሙ አይቀሬ ነው ሲሉ የነጻነት ታጋዮች መልእክታቸውን አስተላልፈዋል። የብሔሮችን መብት ቀስ በቀስ ለማክሰም የሚሰራው የብልጽግና መንግስት የብሔሮች ብሔረሰቦችና ህዝቦች ቀን በዚህ ዓመት ለ5 ተከታታይ ቀናት እንደሚከበር አስታወቀም። በዚህ ዓመት ለ18ኛ ጊዜ በሶማሌ ክልል ጅግጅጋ ከተማ የሚከበረው ይህ በዓል ለ5 ተከታታይ ቀናት ሲከበር እንደሚቆይ የፌዴሬሽን ምክር ቤት አሳውቋል። ህገ መንግስቱን ስልጣኑ ለማስጠበቅ በአንድ ህዝብ ላይ ህግ ማስከበር በሚል እርምጃ ለመውሰድና ለሚዲያ ፍጆታ ብቻ የሚውሉ እንደ ብሔሮች ብሔረሰቦችና ህዝቦች ቀን አይነት በዓላትን ለማክበር ብቻ የሚጠቀምበት የብልጽግና መንግስት በዓሉ ለተከታታይ 5 ቀናት ሲከበር እያንዳንዱ ቀንም ስያሜ ተሰጥቶታል። በዓሉ ከመጪው ህዳር 25 እስከ 29 ቀን 2016 ዓ.ም የሚከበር ሲሆን ህዳር 25 የወንድማማችነት ቀን፣ ህዳር 26 የብዝሃነት ቀን፣ ህዳር 27 የአብሮነት ቀን፣ ህዳር 28 የመደመር ቀን፣ ህዳር 29 ደግሞ የኢትዮጵያ ቀን ተብሎ እንደሚከበር ውሳኔ መተላለፉን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። በዚህ ጉዳይ አስተያየት የሚሰጡ ፖለቲከኞች አቶ አገኘሁ ተሻገር የሚመሩት የፌዴሬሽን ምክር ቤት በምን ሞራሉ የብሔሮችን ቀን እንደሚያከብረው የሚሊዮኖች ጥያቄ መሆኑን ጠቅሰው ይህ የሚያሳየው ሀገሪቱ በክፎችና በፌዘኞች እጅ እንደወደቀች ነው ብለዋል። የቅማንትን ህዝብ እንደ ህዝብ የጨፈጨፈና የትግራይን ህዝብ በሀገር ጠላትነት የፈረጀ ግለሰብ የሀገሪቱ የስልጣን ቁንጮ ላይ ተቀምጦ ባለበት ሁኔታም የብሔሮችን ቀን ማክበር ብልጽግና ለኢትዮጵያ ህዝብ ያለውን ስር የሰደደ ንቀት አጉልቶ ያሳያል ሲሉም ፖለቲከኞች ተችተዋል። የእርስ በርስ ጦርነቱ በመላ ሀገሪቱ ተባብሶ እየቀጠለ ባለበት ሁኔታ የፊታችን ህዳር ወር መገባደጃ የሚከበረው የብሔሮች ብሔረሰቦችና ህዝቦች ቀን ህብረ ብሔራዊ የፌዴራል ስርዓቱ ለዘላቂ ሰላም ያለውን ሚና በሚያጠናክር መልኩ ይከበራል ሲሉም የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ዛህራ መሐመድ ተናግረዋል። የነዳጅና ኤነርጂ ባለስልጣን የነዳጅ ቁጥጥር የህግ ረቂቅ አወጣም። የነዳጅና ኤነርጂ ባለስልጣን የነዳጅ ገበያውን አሰራርና የስርጭት ስርዓቱን መልክ ያስይዛል የተባለ የነዳጅ ቁጥጥር ህግ ረቂቅ ማውጣቱን አሳውቋል። የህግ ረቂቁ መዋቅራዊ የአሰራር ስርዓትን መዘርጋት ስለሚያስችልና ተፈጽመው በሚገኙ ህገወጥ ድርጊቶች ላይ ህጋዊና አስተዳደራዊ እርምጃዎችን ለመውሰድ ስለሚጠቅም በርካታ አዎንታዊ ለውጦች ያመጣል ተብሏል። በባለስልጣኑ መስሪያ ቤት የነዳጅ ምርቶች ገበያ ጥናት ዳይሬክተር አቶ ለሜሳ ቱሉ በኢትዮጵያ እስከ ዛሬ ድረስ በነዳጅ ግብይት ማጓጓዝና ማከፋፈል ወቅት የሚፈጸሙ ህገወጥ ድርጊቶችን መቆጣጠር የሚያስችል የተሟላ የህግ ማዕቀፍ አልነበረም ብለዋል። የነዳጅ ቁጥጥር ህጉ የረቀቀውም ይህን ችግር ለመፍታት መሆኑ እየተነገረ ነው። ህጉ በተግባር ላይ ሲውል ህገወጥ ተግባራትን በሚፈጽሙ በተለይ ደግሞ ያልተፈቀደ የነዳጅ ሽያጭ፣ ግዥና የመሳሰሉትን በሚፈጽሙ ግለሰቦች ላይ ተገቢውን እርምጃ መውሰድ ስለሚያስችል የነዳጅ ገበያውን ያረጋጋል ተብሏል። የነዳጅና ኤነርጂ ባለስልጣን ያወጣውን የነዳጅ ቁጥጥር የህግ ረቂቅ በመጻያኑ 6 ወራት ውስጥ ለተወካዮች ምክር ቤት አቅርቦ እንደሚያጸድቀው መናገሩን አዲስ ዘመን ጋዜጣ ዘግቧል።
የባለስልጣን መስሪያ ቤቱ ሕጉ ጸድቆ ሲተገበር በነዳጅ ዘርፉ ላይ ወሳኝ የሆነ ለውጥ ያመጣል፣ ብቃትን ያሳድጋል፣ ሙስናን ይቀንሳል፣ እንዲሁም የደንበኞችን ጥቅም ያስጠብቃል ቢባልም አንዳንድ አስተያየት ሰጪዎች ኢትዮጵያ ውስጥ እየተፈጸመ ያለው ሕገ ወጥነትና ዝርፊያ የተስፋፋው ሕግ ስለሌለ ሳይሆን የሕግ የበላይነትን የሚያሰፍን የአስተዳደር ስርዓት ስለሌለ ነው በማለት አጣጥለውታል። ደረጃውን የጠበቀ ሕገ መንግስት ይዛ ጸረ ሕገ መንግስታዊ ተግባራት የሚፈጸምባት ሀገር ውስጥ በነዳጅ ዘርፍ ሕግ ስለወጣ የነበረው ሕገ ወጥነት ይቀንሳል የሚለው ማብራሪያ እንደ ሀሳብ ትክክል ቢሆንም በተግባር ግን አንዳች ለውጥ ሊያመጣ እንደማይችል መገመት ቀላል ነው ተብሏል። በኢትዮጵያ ውስጥ ወደ ስራ የገቡ በርካታ የሕግ ማዕቀፎች በትክክል የታለመላቸውን ለውጥ እንዲያመጡ ከታሰብም አሁን ላይ በሀገሪቱ ያለው የባለስልጣን የበላይነት በሕግ የበላይነት ተቀይሮ በተግባር ሲፈጸም ብቻ ነው ሲሉ በርካቶች ይሞግታሉ። ሕግ በተግባር ላይ ውሎ ውጤት እንዲያመጣ በርካታ ቅድመ ሁኔታዎች መሟላት አለባቸው የሚሉት አካላት ሕጎች በራሳቸው ግን ማስከበር አይችሉም፣ ይልቁንም በባለስልጣናቱ ዘንድ ላልተገባ ተግባር ሊውሉ ይችላሉ ብለዋል። በኢትዮጵያ ውስጥ ያለውን የሕገ ወጥነትና የሙስና ችግር መፍታት የሚቻለው ሁሉን አቀፍና አካታች የሆኑ ማህበራዊ፣ ባህላዊ፣ ፖለቲካዊ፣ ቴክኖሎጂያዊና ምጣኔ ሀብታዊ ለውጦች እውን ሲሆኑና ለመብቱ በጽናት የሚቆም ኃላፊነቱን በአግባቡ የሚወጣ ዜጋ ሲፈጠር ብቻ ነው ተብሏል። መሪ የማይበረክትለት የአማራ ክልል ያጋጠመውን የሰላም እጦት በዘላቂነት ለመፍታት ትኩረት ሰጥቶ እየሰራ መሆኑን ገለጸ። አብይ አህመድ ወደ ስልጣን ከመጣ ወዲህ በ5 ዓመታት ውስጥ 6ኛ ፕሬዝዳንት ሆነው የተመረጡት አቶ አረጋ ከበደም መሀል ሀገር ሆነው የሚያስተዳድሩትን የአማራ ክልል ያጋጠመውን የሰላም እጦት ለመፍታት እንደ መንግስት ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ዛሬ ጥቅምት 20 ቀን 2016 ዓ.ም አጠቃላይ የክልሉን ሁኔታ አስመልክቶ ከተለያዩ የማህበረሰብ ክፍሎች ከተወጣጡ አካላት ጋር በደሴ ከተማ የመከሩት ፕሬዝዳንቱ የወሎ ሕዝብ ከመንግስት የጸጥታ አካላት ጋር በመተባበር እንዴት አካባቢውን ከጽንፈኞች እንዳጸዳ ለሌሎች አካባቢዎች ልምድ ማካፈል አለበት ብለዋል። የክልሉ መሰረታዊ መነሻ ችግር የቅማንት ሕዝብ የዘመናት የራስ አስተዳደር ጥያቄ መሆኑን የዘነጉት የአማራ ባለስልጣናት እንደ ክልል ያጋጠመንን የሰላም እጦት በየደረጃው እየፈታን ነው በማለት ደጋግመው ሲናገሩ ይስተዋላል። በሰላም ጉዳይ ታጥቦ የማይጠራውን የአማራ ክልል በቅርቡ የተረከቡት አቶ አረጋ ከበደ ከዚህ በፊት ክልሉን ሲመሩ እንደነበሩት ባለስልጣናት መሀል ሀገር ሆነው በርቀት እንደሚያስተዳድሩት የውስጥ ምንጮች ደጋግመው ይናገራሉ። ሁሉም የአማራ ብልጽግና ባለስልጣናት ዋናውንና የክልሉ ችግር ምንጭ የሆነውን የተራዘመ የቅማንት ሕዝብ የራስ አስተዳደር ጥያቄ አፍነው በማለፍ ሌሎች ተራ ጉዳዮችን እያራገቡ ችግሩን በማባባስ ዛሬም ቀጥለዋል። ዛሬ በክልሉ ያለው ግጭት እንዳለ ሲሆን በተለይም በሁሉም የጎጃም ዞኖች ያለው የጸጥታ ችግር ተባብሶ ቀጥሎ ባለፈው ሳምንት የአዊ ዞን ጓጉሳ ወረዳ 5 አመራሮች በጽንፈኛ ታጣቂዎች መረሸናቸው ይታወሳል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ይሁንላችሁ።